አበበች ባለት አለች በውጭ ሀገር ሳውዲ እኮ አሁን አለች። ተስፋንም ጠርታ ማስገባት ይቻላል። ሰማሌ እየሰማት መሰል። አበበች የት ነው ያለሽው? እኔ ዱባይ ነው ያለሁት። ዱባይ ነው ያለሁት እያለችን ነው። ዱባይ ነው ያለሁት። ዘጋው። እንዴት ነው ዘመድም ሲጠይቅ ገንዘቧ ነው፣ ቤቷን አልቀማኋትም ነው የሚለው። ታላቅሽ ነው ታናሽ? ኧረ ታላቄ ነው። አሁንም ደግሞ በሸሪዓ ሲዤ ነበረ። የሸሪዓው ኡስታዙ ምን አለኝ? የራስሽ ቤተሰቦች እምቢ አሉኝ፣ የሚቀርብልኝ አጣኋልኝ። አሁን ለታደውዬለት ያዘጋው እናቴ ብቻ የሆነ ነገር ብሏል። ሰው ታሞ ምናምን ብሎ ነው እንትን ያደረገው። ቢሆንም ያስታውቃል ማፊያ ዱርዬ እንደሆነ አውቆ ነው። ወዛ ጋር ደግሞ ያለው አሁን ነባራዊ ሁኔታ ቦረና መካነ ሰላም ልዩ ቦታው ሮቢት የሚባል ቦታ ነው ያለው። ውዶቼ መግባት የምትፈልጉ ገስት ላኩ። ችግር ላይ ካላችሁ ገስት መላክ ይኖርባችኋል። መሳብም አልቻልኩም እኔ ተስፍዬ። መግባት የሚፈልጉት እናስገባለሁ ብዬ በቃ ሌላ ጊዜ ኖርማል አሁን ያለው የእንትን ጉዳይ ሲረጋጋ ጉዳይ ሲረጋጋ ይገባል ብዬ አስባለሁ። መልሰስ እና ስታሽን እንደሌለንተኛ ኢንሻላህ እኔም ታላቅ ተስፋ ቆርጥም። ይሄን ያህል አመት ቆየሁ አይደል እያለቀሱ እና ደውልለት ጉዳዩ እንፈስሳለሁ ወይ አናግረኝም እኮ ተስፍሽ። አንድ ደግሞ ለራሱ ቢጠቀምበት ለግሩሎ አድርጎ ይሄንን ቤት ለራሱ ቢጠቀምበት ሚዲያ ላይ እኔም አላወጣውም ነበር፣ ግን አሳልፎ ለሰው ነው የሰጠው። አበበችዬ አታልቅሽ ማሬ። ከለቅሶ ምንም ነገር አይገኝም። አይንሽን ታደቅሚያለሽ፣ ውስጥሽን ትጎጃለሽ ማሬ። ወንድሜን አላገኘሁ። ገንዘቤን አጥቼ እኮ ወንድሜን ባገኝ ጥሩ። ወንድሜን አጥቼ ገንዘቤን ባገኝ ጥሩ። ከሁለቱም የወጣ ጎመን ሁኜ እኮ ነው ኖረው። ቢያንስ እኔ እሱን ለማየት ጉጉት ይኖረኛል። እሱ ግን በመንገድ ላይ ሲያገኘ በቃ ሌላ ነገር ነው የሚሆነው። እንዴት ነው የማላለቅሰው? እሱ ቢጠቀምበት እኮ ችግር የለውም። በቃ እንደዛ እናደርግ አይሻልም? ውድ ያለች አይዞሽ፣ እሺ ማሪ አይዞሽ። ውሃ ጠጭ፣ ተነሽና ውሃ ጠጭ። አንቺ ስትኖሪ ነው ሁሉ ነገር የሚመጣው። ስለዚህ ለጤናሽ አስቢ። በለቅሶ በእንባ አይንሽን ነው የምታጠፊ፣ ውስጥሽን ነው የምትጎጂው። አይዞሽ እሺ፣ እግዚአብሔር አለ፣ ብቻሽን አይደለሽም። ቲጂ ቪዲዮ ክፈቺ ማሬ፣ ቪዲዮ መክፈት ከቻልሽ ታብታብ አድርጉ ጋይስ፣ ኮፒ ሊንክ አድርጉ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ተስፍሽ ቴክስት ጽፌልክ ነበረ። ሲስተር ወደ ታይላንድ ሄዳ እና ችግር ላይ ነች ያለችው። በምን መንገድ መውጣት እንደምችል እንትናትቼ ነው መፍትሄ ፈልጌ ማለት የሄደችበት ፕሮሰስ ያደረገችበት መንገድ የለም። ያደረገችበት መንገድ ነበረ
በባለፈው ከአዚዛ ጋር ገብቼ ነበር ከ3 ቀን ነው ከ4 ቀን በፊት እና በአብዛኛው ደላሎች የሚሆኑ ምን ውሸት ነው ምናምን እያሉ ኮሜንት ላይ እና በቪዲዮም ወጥተው በቃ ለማውራት አልቻልኩም ነበረ እና እንገባለን እናወራለን ብለው መግባት አልቻሉም። እናቴ ደግሞ ትናንት ለታሪክ ከርዳ አድርጋ በቃ እኔ መውጣት ከማልችል ከሆነ ራሴን ነው ማጠፋቴ፣ ለምን አታግዥኝም ማለች። እኔ ምን ማገዝ እንደምችል ግራ ገባኝ። እኛስ በምን እናግዝሽ? አሁን ኖርማሊ ይዘው የሄዱ በራሷ በእግሯ አይደለም የሄደችበት የሆነ ፕሮሰስ ያደረገ ኤጀንት አለ አይደል? ያ ኤጀንት ነው የሚጠየቀው። ያንን ጠየቅ እኮ ያንን የላከውን ተቋም በዚህ በኩል ነው መሄደችው። ስለዚህ ይሄ ተቋም ደግሞ እንዲመልስ እንዲያደርግ ምናምን ተብሎ ይጠየቅ አይደለም? ያው ይቻል እንደሱ አለሽ ደላላዋ። እሷ ገብቻ ማውራት ትችላለሁ፣ ግን እኛ በዛ እየለፋን ነው አሉ። መንግስት ላይ ደግሞ ብዙም እንትን እያደረጉ አይደለም እኮ ያ ነች። አሁን ያንም መንገዱን ለምሳሌ የሆነ ውስብስብ መንገዶችን አውቆ የሄደ ሰው ሊመለስ የሚችለው በዛ በኩል ነው። ስለዚህ ያንን ይህን ያደረገውን ወይም ይዞ የሄደውን ተቋም መጠየቅ፣ ተቋሙ ደግሞ ከሚመለከተው ጋር ሆኖ ያንን ኤምባሲ ይመለከተዋል። ከውጭ ጉዳይ ሚኒስቴር ጋር ሆኖ ብቻ ትክክለኛ የሚደግፍ የሚረዳ ያንን ኤምባሲ ነው እንግዲህ አሁን እናንተ ማን ነው የላከውን ኤጀንት የሆነውን ተቋም ነው መጠየቅ። አሁን በምን እኛ ምን ብለን መርዳት እንችላለን? ይሄ ትንሽ ለእኛም ግራ እንትን የሚል ነው። ስለዚህ በምን ተቋም ነበር የሄዱት? ኤጀንቱ ምን ነበር? እዚህ ነው ዱባይ ነው የምትኖር ደላላ፣ በዛ ነው የሄደችው። ከዱባይ ነው ወደዛ ወደ ታይላንድ የላከቻት? ከዱባይ ወደ ታይላንድ ነው የሄደችው እኮ። የኢትዮጵያን ናቸው የላኳት? ኢትዮጵያዊ ናት ደላላዋ። ማን ናት? ቅድስት ትባላለች እኮ። እሷን ነው መጠየቅ በህግ ምንትን እያደረጉ ህጋዊ ፍቃድ አለ አለ መሰለኝ። ያለ እንዴት ነው ኮሜንት አለንብም ከሄደች በኋላ ነው እንትን ያልኩኝ እና በቃ እቴ እባክሽን፣ ትናንት ደግሞ ሪከርድ አድርጋልኝ ነበረ ለአንተም በቃ ማድረግ የሚቻል ካለ እስኪ እሱንም ጠይቂው፣ ሪከርድ አድርጋ እሱንም ጠይቂው፣ አማክሪው እስኪ ምን ማድረግ ነው የምችለው፣ እንዴት ነው መውጣት የምችለው እቴ አለችኝ። ግን እንደዚህ አድርጊና ኤንዌይ ያቺ ቅድስት የምትባለዋ ይህን ጉዳይ እንትን እንድትል ማነው እዛ ዱባይ ባሉ ስልክ ባላቸው የሶሻል ሚዲያ ተጽዕኖ ገብተሽ እንዲደውሉላት ማድረግ ነው። አሁን እኛ እሷን ለማግኘት ትንሽ እዚህ ኢትዮጵያ ውስጥ ቢሆን እሺ፣ በምንድን ነው የላክሽው፣ እንዴት ነው እንድትሄድ የቻለችበት፣ እንዴት ደግሞ መመለስ ትችላለች የሚለውን ነገር መጠየቅ የሚቻልበትን የእሷን ህጋዊ ፈቃድ እንዳላትና እንደሌላ ማጣራት የምንችልበት ሁኔታዎች ይፈጠራሉ። አሁን ግን ትንሽ አስቸጋሪ ስለሆነ ሰላም እመቤት ቪዲዮ ክፈቺ። ቪዲዮ ባልከፍት ቀልላችኋል። ስራ ቦታ ላይ ሰዎች አሉ አብረን ስራ እየሰራ ስለሆነ አትሊስት ክፈቺ እና ዝጊ አይሻልም? ተስፋ ችግር የለም ከፍታለሁ። ይሄ ስራ ላይ ስራ ቦታ ላይ ስለሆነ ሰዎች አብረን። እንዴት ዋላችሁ? አለ እግዚአብሔር ይመስገን ሰላም ነው። እንትን ነበረ የሆኑ ልጆች ከኢትዮጵያ ወደ ዱባይ መጥተው ነበር እና 5 ልጆች ነው ያመጣችው፣ ወንዶች ነው ያመጣችው። ልጅቷ ደላላ ናት። እኔ በወቅቱ እንደመጡ መረጃው ደረሰኝ። አንዱ ታሞ ነበር፣ አዋተን ትኬት ቆርጠን ወደ ሀገር መለስ ነው ከ2 ወር በኋላ። ኦኬ 3ቱ ግን
ያው ወረቀታችሁን አሰራለሁ በሚለው 1600 ድርሃም ድጋሚ አስገቡ ብላ ከኢትዮጵያ ወደዚህ አስገቡላት ማለት ነው ብሩን። ከዛም በኋላ ወረቀቱንም አላሰራችም፣ ብሩንም አልመለሰችም። ኦልሬዲ ሲመጡ 250 ሺህ አስከፍላቸው ነው የመጡት ልጆቹ። ድጋሜ ግን ወረቀታችሁን አሰራለሁ ቪዛችሁ ይቀየርበታል ብላ 1600 ድርሃም ከ3 ልጆች ተቀበለች። ኤኒዌይ ጠቅለል ከዛም በኋላ ምን ተፈጠረ መሰለክ? ልጆቹ 4 ወር ተቀመጡ ማክሲመም እዚህ ዱባይ ውስጥ ማለት ነው። በቀደምነታ ተያያዙ። ፖሊስ ያዛቸው ማለት ነው። ፖሊስ ይዛቸው ምን አለ ፖሊስ ቀራማ ነበረባቸው 1 ወር ከምናምን ማክሲመም ወደ 4000 ድርሃም አካባቢው ዲስካውንት ሲሆን ወደ 1500 ይመጣል ማለት ነው። ከዛም በኋላ አሁን ብሩን መልሺ ለወረቀቱ ብለሽ የወሰድሽው የመጡበት 250 ሺህ ብር ኦኬ፣ እሱ ወጪ ነው እንበል። 1600 ድርሃምን መልሺ ስንላት አልመልስም የሚጠይቀኝን አካል ያለው ብላ ትላንት መልስ ሰጠችን። የሪካርዶ አለ ዋትስአፕ ላይ። ምን ማድረግ ነው የምንችለው? ዱባይ ነው ያለችው ልጅቷ። ማን ትባላለች? ስሟን፣ ፎቶዋን፣ ስልኳን ሙሉን በውስጥ ልላክልክ። ላንቺ ላክ ወይስ ታስ? እዚህ ውስጥ ያላችሁ 100 ሰዎች ምናምን ሰዎች እኛ ልናደርግ የምንችለው አብዛኛው እኔም እንደው መልካምነትን ለመስራት ብዬ ነው። ልጁን ያኛውን አወተን ትኬት ገዝተን ላክ ነው። እኔ 60 ሺህ ብር መልሺ ካለዛ ትከሰሻለች ብያ 60 ሺህ ብር ለሄደው ልጅ መልሳለታለች። እነዚህ የታሰሩ 3ቱ ልጆች ግን 1600 ድርሃም ዝም ብላ ነው የወሰደችው። ምንም የቀየረችው ቪዛ የለም፣ ያወጣቸው ወረቀት የለም። ኦልሬዲ በቪዚት መጡ። ካምፓኒ ዝም ብሎ በህገ ወጥ መንገድ እየሰሩ አሰራለሁ ዛሬ ነገ ስትል እኔ እሷም ሳትሆን አትቀርም ጠቁማ ልጆቹን ያስያዘችው እኔ እንደተረዳሁት በራሴ ማለት ነው። ስለዚህ እኔ ትላንትና ደውዬ ምን አልኳት 1600 ድርሃምን ብቻ መልሽላቸው፣ ሌላውን እራሳቸው ይወጡበት። ኦር ወደ ሀገርም ገቡ ባንም ተደረጉ እነሱ ይወጡ ስላት ጊዜ የሚጠይቀኝን አካል ያለው እንደፈለግሽ አድርገው አለች። ምናቃት ናት እኔ ሚዩት ነሽ ሌላው ወይ ይሰማል። ልጅቷን ቲክቶክ ላይ አውቃታለሁ። እኔም አልፎ አንዳንዴ አያታለሁ። መኖሪያ ቦታ፣ አድራሻ፣ ሙሉ ሁሉ ነገሯ እኔ ጋር አለ። በቃ በውስጥ ላኪልኝ። ኦኬ፣ አመሰግናለሁ። ተስፍሽ ትልቅ ቦታ ያድርስክ የደሃ አባት። የውልሽ ማሪ እንዳስታይት ተስፍዬ አለው ወይ ተስፍዬ ልጆት ሄደ። ኔትወርክ ነው እኮ ተመለሰ አለክ አውራስቲ። የውልሽ ማሪ ልጅቷን ጠይቀሻት ይዞ ከሄደና ዝም ስትል ምን ሆኖ ነው እያልኩ ነው። ያው ብዙ ጊዜ ስለ ህገወጥ ደላሎች እዚህ ሚዲያ ላይ መቼም ወደ 2 ዓመት ማክሲመም ካለሽ ሀቢባ ብዙ ጊዜ ትናገራለች እና ሰውም አይሰማም። ተስፍዬ አሁን ችግሩ በጣም እየበዛ የመጣው የሰው አለመስማት ነው። የሰው የሚነገረውን ነገር አክሴፕት ቢያደርጉ አብዛኞቹ ብራቸውን ባልተበላ ወንዱ አይቀር ሴቱ አይቀር እየተበላ ያለው በዚህ ሰዓት ማለት ነው። እነሱ የሚያወጥ ፈጥኖ መሄዳቸውን ነው። በጉብኝት መልክ ይወስዷቸውና እዛ ይጥሏቸዋል። በቀደም የሆነው ወንዱ ልጅ አይተካል አይደለ? አልቅሼ ማይግሬኔን የተነሳብኝ እኔ አልቅሼ ለሱ ማለት ነው። እንኳን ሴቷስ መዳም ቤት ትገባለች ቢያንስ ማለት ነው። እናንተ እምቢ ማለት ካልቻላችሁ ደላላ
እናንተ ከሰጣችሁት ይበላል፣ አልበላም አይላችሁ። እናንተ ናችሁ በህገ ወጥ የምትመርጡት ያለውን ከልጆች ጋር ነው የምናገናኛቸው። እምቢ ካሉ ምን ታደርጋለች ተስፍዬ? የልጅቷን ፎቶ ካላት ሙሉ ማስረጃ ካላት ትፖስታት፣ ሌላ ሰው እንዳይበላ ማለት ነው። እሙ ዩሱፍ ወይ ሰላም፣ ቪዲዮ ክፈቺ ማሬ። ሰላም። እሺ እንግዲህ ወጥቻ አላውቅም። ለመጀመሪያ ጊዜ ነው የምወጣው። እንግዲህ በኋላ እንደውም ካልወጣው ብለሽ እንትን ያለሽ ደህና ነሽ? አለው አጥፍቼ ላውራ፣ ይቅርታ አድርጉልኝ። እሺ ቪዲዮውን አጥፍቼ ላውራ ብዬ ነው። እንደዚህ ወጥቼ ስለማለቅ ደስ እንድታዩኝ ብዬ ነው የወጣሁት። ፓሳፍና ወደዚህ ሱፍ እኔ ላወራችሁ የፈለግኩት ጉዳይ ጽፌልህ ነበረ በውስጥ ተስፍሽ ነው ስራ እንደሚበዛባችሁ አልመለስክልኝም። እና እኔ የምኖረው ጀርመን ሀገር ነው እና ጀርመን ሀገር አሁን በቅርቡ ወረቀት የሌላቸው ሰዎች እንዲወጡ በመደረጉ ምክንያት ብዙ ሰዎች ከጀርመን ወደ ሌላ ሀገርም እየወጡ ነበረ እና በዚህ አጋጣሚ አንዳንድ ሳንቲም የሚልኩልን ሰዎች ነበሩ፣ ወረቀት የሌላቸው ማለት ነው። ብዙ አመት እዚህ ሀገር የቆዩ እኛም ደግሞ ያው ተቀምጠው ስለሆነ ያሉት ምናልባት እነሱንም ሰፖርት እንደማድረግ፣ ምክንያቱም ቁጭ ስትል በጣም ስትረስ አለ፣ ብዙ ነገር አለ እና ከዛ አንጻር ብር ለቤተሰብ ስንልክ እንልክባቸዋለን እና በእንደዚህ አጋጣሚ ተጠቅመው የብዙ ሰው ብር ይዘው የጠፉ ሰዎች አሉ እና እንደዚህ አይነት ነገር እያጋጠመ ስለሆነ እንግዲህ ሰዎች ብር በምትልኩባቸውን ሰዎች ተጠንቀቁ። ሌላው ሰው እንዲማርበት ነው። እኔ ወደ 1,200 ዩሮ አካባቢ ነው የተወሰደብኝ። የብሩ መጥፋት ከብሩ በላይ ሌላው ሰው እንዲማርበት ስለምፈልግ ነው የወጣሁት። ቢመለስልኝ ደስ ይለኛል። ግን አንዳንዴ በህይወቱ ገንዘብ ብቻ ሳይሆን እኮ ሰውም ይጠፋል አይደለ? ሰው ቢጠፋ ቤተሰቤን ባጣ አልመልሰውም፣ እንኳን በዚሁ አለፈልኝ። ግን ሌሎች እንድማሩበት ስለምፈልግ ነው የወጣሁት እላችኋለሁ። በምን ሁኔታ ነው ሊወሰድብሽ የቻለው? እስኪ መማሪያም ከሆነ መመለስ የሚችል ከሆነ እኛ የምንረዳበት መንገድ ካለ መርዳት የምንችልበት፣ ሁለተኛ ደግሞ ሌሎቹም እንዲማሩ ከተፈለገ ደግሞ እኔ እንደዚህ በሚል እሳቤ ያ እንግዲህ የተፈጠረው ነገር ምንድን ነው? ብር ያው ሲልክ ብዙ ጊዜ ስልክ ይጠይቀኛል። ሲጠይቀኝ አንዳንዴ ብዙ ብር ይጠይቃል። ካለኝ ይሰጠዋለሁ። ከዛ አስገባልኛል ማለት ነው ቤተሰብ ጋር። በእንደዛ ሁኔታ ከእኔም ከብዙ ሰዎችም እንደሰማሁት ብዙ ብር ሰብስቦ ያስፈልገኛል ሳንቲም በማለት ተቀብሎ ከዛ በኋላ ስልኩን አጠፋ ማለት ነው። ከዛ ስንጠይቅ የጠፋ ብለን ስንጠያየቅ እርስ በራሳችን ስናፈላልግ የለም ወጥቷል። አሁን የሰማሁት ወደ ፈረንሳይና ወደ እንግሊዝ እንደሄደ ነው። እንደዚህ ያጋጠማቸው ሌሎች ሰዎችም እንዳሉ ሰምቻለሁ። ግን ያን ያክል መረጃ የለኝም። እኔም በእጁን የሰጠሁት። ስለዚህ ያው እንግዲህ አምኖ ካልመለሰልኝ በስተቀር እኔ የምከስበት ምንም መረጃም የለኝም። እንግዲህ መረጃ ያላቸው ሰዎች ወጥተው የሆነ ነገር ማድረግ ከቻሉ እንግዲህ የእነሱ ፈቃደኝነት ይወስናል። በእኔ በኩል ግን በአካል ስለሆነ የሰጠሁት ይባላል። ምናልባት አንዱ እዚህ ጋር እየኮመተ እሱም ሊሆን ስለሚችል ያኔ እንግዲህ ያኔ ኢድሪስ ይባላል። እንድሪስ እንደዛ ነው። ያ በምን ምክንያት ነበር የሰጠሽው? እኔ እንዲልክልኝ ወደ ቤተሰብ እንዲልክልኝ ነበር የሰጠሁት እና ሳንቲም ያስፈልገኛልን ብሎ ስለነበረ ያው እንደዛ መላክ ያሰብኩትን አጠረቀምኩትን የሰጠሁት የነበረ ለቤተሰብም አስፈልገኝ ስለነበር ማለት ነው። እንደገና በዓልም ስለነበር ሐዋላ ነው የሚሰራው። በዓልም የመጣ ስለነበረ ረመዳንም ስለነበረ ያው ለረመዳንም ለቤተሰብ የሚያሰብኩት እንደምን ብዙ ነገር ነበር የታሰበው። ግን ይሁን አንዳንዴ
ሰው ሞቶ ይቀራል። በአሁኑ በቅርቡ ረመዳን ነበር የሰጠሽው ወይስ ከዛ በፊት? እኔ የአሁኑ ረመዳን የሐዋላ እንግዲህ ችግሩ ይሄ ነው። ብዙዎችን ማግኘታችን አብዛኛው የተወሰነ መጀመሪያ ልክ ሌባ ከብት ሊሰርቅ ሲመጣ እንግዲህ ጨዋ አስቀምሶ ነው ይላሉ አባቶች። ከዛ ሳፈጠኝ እያለ እየተከተለ እንደዚህ አይነት ነገሮች ናቸው የሚታዩት። እና ግን የምትችይው ነገር ካለ ኢትዮጵያ ውስጥ ካለ ነገር ጋር ንክኪ ያለው ሰው ከሆነ ተስፍሽ ከቻልክ በውስጥ ብታወራኝ ደስ ይለኛል። ያው አንዳንድ መረጃ ካገኘው እኔም በነገራችን ላይ ተስፍሽ ይሄ ነገር እንዲወጣ እፈልጋለሁ። ለምን እንደዚህ እንዲወጣ የምፈልገው ገንዘቡን ፈልጌ ሳይሆን ሌሎች ሰዎች እንድማሩበት፣ ልጁንም ቢሆን ሌላም ቦታ ሄዶ እንደዚህ አይነት ስራ ሊሰራ ስለሚችል ሌሎች ሰዎች መማር አለበት፣ ልጁም ቢሆን መቀጣት አለበት። ስለዚህ እኔ ባገኘሁት መረጃውን ሰጥቼ እንዲወጣ እፈልጋለሁ። ዝም ብዬ መቀመጥ አልፈልግም እና ከቻልክ በውስጥ ብታወራኝ ደስ ይለኛል። ማንኛውም ሰዓት መረጃ ባገኘው ሰዓት አወራሃለሁ ማለት ነው ያለውን ነገር እመልስልሻለሁ። ስለዚህ አብዛኛው ኢትዮጵያ ውስጥ የሚኖር ከሆነ ገንዘቡን ያስገባሽው በኢትዮጵያ አካውንት ከሆነ በእንደዚህ አይነት ነገሮች ላይ ያውልህ እኔ አሁን ምን አለ መሰለህ፣ በእኔ በኩል ያለው ነገር ሳንቲም ያው በተደጋጋሚ ይልክልኛል ለቤተሰብ ብያለሁኝ። በዛ ሰዓት ያን ያስተላለፈብላቸው ሰዎች በዛ በአካውንታቸው የእሱ ቤተሰቦች መገኘት ከቻሉ እና እዛ ጋር ማድረግ የሚችሉት ነገር ካለ በአሁኑ ሰዓት ተቀለሰውም አይተባበርም እና መተባበር ከቻሉ እነዛ ምናልባት አብሮ የሚሰራው ደግሞ ቤተሰብ ከሆነ እና እነሱ ፈቃደኞች ከሆኑ ከተባበሩን ወይ ደግሞ እነሱ ላይ ማድረግ የሚቻል ነገር ካለ እንደዛ ነገር ካልሆነ በስተቀር እኔ እንጃ። ብቻ ያ ነው ያለው ነገር። ልክ ነሽ። እስቲ ያለውን እንትን መረጃዎችሽን እና ማስረጃዎችሽን አንቺ ስታስገቢ በእጅ ነው የሰጠሽው ወይስ? እኔ በእጅ ነው የሰጠሁት። ያ አሁን ከጀርመን ወጥቷል ተባለ። ቅድም አንድ ኮሜንት እያነበብኩ ነበር እና ምናልባት ቸግሮት አሁን በተለይ ይሄ እንትንም እንደዚህ አይነት ነገር ብዙ ቅኖችን የማውቃቸው የሆነ ችግር ነገር ይገጥሟቸው እና ያንን ችግር ለመሻገር የሆነ ዋጋ ከፍለው ከዛም በኋላ ደግሞ እንደው ተቸግር የሚሆነ ነገር ላድርግ የገጠመው የአሁኑ ጉዳይ ከሆነ ይሄ ከወጣት እንደሆነ እንትን የማድረጉ ሁኔታ ተፈጥሮበት ከሆነ እዚህ ላይ ደግሞ ምን አለ መሰለህ፣ እንተዋወቃለን ከልጁ ጋር ቢያንስ እኔ ራሱ ሳንቲም በሱ መላክ ከጀመርኩኝ 1 አመት አልፎኛል እና እንተዋወቃለን። ያ ማለት በዛ ሰዓት አሁን እንደዚህ ነገር አጋጥሞኛል ልወጣ ነው ተባበሩኝ ቢል ራሱ ምንጨክን ሰዎች አይደለንም። ምንም ቢሆን ወንድሞች አሉን። ያለውንም እዚህ ያለውን ተጨባጭ እናውቀዋለን። ሲጀመር እኮ ብዙ አማራጭ እኮ አለ እኮ ለመላክ ራሱ። ግን አንዳንዴ ለመተባበር ቁጭ ብሎ ያለ ሰው ስትረስ ብዙ ነገር ስላለ እንደ ትብብርም አስበን ነው ሁሌ በአንድ ሰው የምንልከው ራሱ አይደል እንዴ? እና ያን ያክል ችግር ካለ አውርቶ እንግዲህ ጊዜውም ደግሞ ረመዳን ነው። ሰው መንገድ እንኳን ሲሄድ እንኳን በረመዳን በማንኛውም ሰዓት መንገድ ሲሄድ ሰው መንገድ ሲያስብ ያስከፋዋቸው ነገር ካለ ይቅርታ አድርጉልኝ እንደዚህ አጋጥሞኛል ይባላል አይደል እንዴ? እንጂ የሰው ሳንቲም ተቀብሎ ስልክ አይጠፋም። እና ያ ነገር እኔ የእውነት ያበሳጨኝ ነው። እኔ አልኩ ገንዘቡ ይጠፋል፣ ሰው ቤተሰቡንም ያጣል፣ እንኳን ገንዘብ ማለት ነው። እንደገና ደግሞ ሀገራችን ብዙ ነገር እናያለን አይደል እንደ ለገንዘብ እኮ ሰውን ገለው አይደል ከኪስ ብር የሚያወጡት። ስለዚህ ገንዘቡ ሳይሆን እዛ ጋ ያ ድርጊቱ ነው ያበሳጨኝ። እኔ እስቲ ያለውን እናወራለን። አንቺም የምትችይበትን በተለያዩ መንገድ ያሉሽን ማስረጃዎች ምን እንትን እናደርግና ከኢትዮጵያ ኮንታክት ካለው በቃ በዛ በኩል እንትን እናደርጋለን። እሺ ማይ መልካም። እሺ አመሰግናለሁ። እሺ ኋላ ብዙ መጠንቀቅ እንዳለባችሁ ትልቅ የሚያስተምር ትልቁ ነገር የምፈልገው ያን ነው። ሰዎች በታማኝነት የሚልኩ ሊኖሩ ይችላሉ። ቢጠፋ ምንም አይነት ዋስትና ሊኖረው የማይችልበት ሁኔታ
ያለበትን ነገር ማሳያ ነው እና ይህን ይመስላል። መረዳዳት ባለበት አንድ ኮመንት ስልካት ውዶቼ ታብታብ አርጉ። ቆሟል ተስፍሽ ይዞታል። የለም ራሱ ታብታብ አርጉ። አንዴ ታብታብ አርጉላችሁ። ኦኬ በቃ እንግዲህ ያው ገንዘብ በሐዋላ የምትልኩ ልጆች ወይ ከገባትላችሁ በኋላ ስጡ ወይ ደግሞ ያው ተጠንቀቁ ለማለት ነው። አመሰግናለሁ ውዶቼ። ታብታብ አርጉ። ይዞታል። አንዴ ታብታብ አርጉ። እሺ አንዴ ጎሽ ተባርኩ። አንዴ ታብታብ አርጉ። ይዞታል። የለም እና እሙ ዩሱፍ እናመሰግናለን። ሰው ይነግረዋል ግን አያስተውልም። ያ ነው ሁሌ ነው የሚነገረው። ኤቭሪዴይ ተስፍዬ ራሱ ሁልጊዜ ሁሌ እንደዚህ አይነት እንትኖች ተስፍዬ ተመለስክ የለህም ገብርኤልን የለህም። አሁን የመጣኸው መስኪን ብቻ ነው ያወራክ። ብዙ ለፈለግኩ ስልክ ሲደወል አታነሳም የሚል ኮመንት አይቼ ነው። እኔ የድሮ ስልክ ቁጥር ይሄ እንደንትን ሲተፋፈል የነበረው እንደሌላ ሰው ሰልፍ ስትሳለ ማለት አዲሱ ቁጥር ደግሞ የሰጠዋቸው ሰዎች ብዙ ሊረዱኛል ብዬ የማስብ ምናልባት አሁን ነው እንግዲህ እንደዚህ ቅዳሜ ሲመች ላይቭ ላይ ገብተን እኮ ብዙ ከሬዲዮ እኮ ላይቭ እንትን ብዙ ቀንሰናል። ሰላም ነው ተስፍሽ አንጻር ነው ታሪ ቪዲዮ ክፈች ማሪ። እሺ እየተረዳችሁ ነው። ራሳችንን እንኳን የምናስታውስበት ጊዜ ማለት ነው። ከየትም የምስራች አንቺን ስፖመንት ስታደርጊ ሰላም ነው። የሀገሩ ጉዳይ አይደለም። እኛ ሰውን በመርዳት ያው ብለን ሀሳቡን ይዘን ስተነቃንስ በእንደዚህ አይነት ነገር ተስፍሽ እንዴት ነህ? ገና ነው ሳሪ ትንሽ ላውራ። እግዚአብሔር ይመስገን። እስከዛ ቪዲዮ ክፈቺ፣ እሱ ሀሳቡን ይጨርስ ማሪ። እስከዛ ቪዲዮ ክፈቺ፣ አውርቶ ይጨርስ። ታገሽ አውራ ተስፍዬ። እንዴት ነሽ? ለስልክ አዲስ ነኝ ለዛ ነው። እንዴት ነህ? ሰላም ናቸው? እግዚአብሔር ይመስገን። ምን እንርዳሽ? ከየት ነው ሳራ? ተስፍዬ እኔ እንትን ነበረ ቤት ፈርሶብኝ ነበረ። እሺ አዳማ ላይ ማለት ነው። ኪዳነ ምሕረት ሰፈር በኮሪደር ልማት በምንድን ነው የፈረሰብሽ? ጅልማ ጽጥታ ነው። ጅልማ ነው ያፈረሱት፣ ኮሪደርም አይደለም። እሺ እና እስኪ አንተ የምትረዳኝ ነገር ካለ። አይ በሀገር የሆነ በሀገር የመጣ ምን ማድረግ ምንስ መናገር እንችላለን ነው ማለት። አሁን ይኸውልህ እኔ ማለት ሰርቼ የገዛሁት አሁን ቤሩት 3 አመት ሰርቼ ነው ያንን ቤት የገዛሁት ማለት ነው። እና አሁን እስኪ አሁን ደግሞ ለጊዜው እዛ አይደለሁም። አሁን እኔ ዱባይ ነው ያለሁት መጥቼ ማለት ነው። እና በሰዓቱ በተናድጄ በቃ ልጄንም እዛው ባለቤቴ ጋር ነበረ ትቼ የመጣሁት። አሁን እስኪ በቅልቦች በኩል የምትረዳኝ ነገር ካለ ብዬ ነው። በኮሪደር ልማት ላይ እኛም እኮ ያው ይችንም እህቶችን እንድንረዳ ፈቃድ የሰጠ ምን ያደረገ እንደዛ ስለሆነ ይሄ ነው ብለን በኮሪደር ልማት ላይ ሀሳብን አስተያየትን ምናምን ማድረግ አለ መንግስት ጋር ስልስ እኛ ታርጌት አድርገን የምንሰራው እርስ በርስ ሀሳብ እኛን እንኳን ከሚመለከተው አካል ከሰላምና ጸጥታ ከፖሊስ ይሄ እንደዚህ አይነት ችግሮች በትናቸው ማሰጊያቸው ይሄ ነው ምናምን ብለን በዙሪያችን ደግሞ ብዙ ጠበቆች አሉ። ጠበቆች ቅድም አንድ ኮመንት የሚጽፍ የነበረ ሰዎች አሉ። በግል ጠበቃ ፈልጋለሁ ብሎ ፊልተን ካለ እኛም መመቸው አብረን የሚሰሩ በነዛ ጠበቆች ይሰራሉ። ጠበቃው ያንን ላይሰንስ አውጥቶ መንግስት ከሚከፍለው ደሞዝ ትቶ እንትን ያለው 10% መሰለኝ ኮሚሽን አላቸው። ጠበቃ በፍርድ ቤት ጉዳዩን እሱ ይዞ ከተከታተለ እና ከስሼ እንትን እላለሁ ካል እኛ የምንይዘውን ይሄ ከፖሊስና ከሰላምና ጸጥታ ጋር ምንም ከወንጀል ጋር የሚያያይዘውን ምን እስቲ እኔ 10 ብር እንደዚህ አድርጌ ለቅልቦች ሰጥቻለሁ የሚል ካለ ይምጣ።
ጠበቆች ሲሆኑ ግን እንደ ጠበቆች ነው የምናገናኛቸው። ይህም ከጠበቆች ጋር እንዲሰብ ከዛ ሲያልፍ የመንግስትን እንትን አለ የራሱ ምንድን ነው የሰብአዊ መብት ተሟጋቾች አሉ። የፈረሰበት ልክ አይደለም ካለ መንግስትን የሚገዳደረው እሱ። ስለዚህ እኛ ከመንግስት ጋር ክስ አንገባ። ያው ታውቂዋለች፣ ታውቁታለች። ያው ሳርዬ አይዞሽ ማርዬ፣ እኔም ደርሶብኛል። ተስፍሽዬ ምን መሰለክ፣ ያው ልክ አሁን ማለት ነው እኛ 3500 ብር የእንትን ህጋዊ እናደርግላችኋለን። አየር ካርታ ነበረው መሬቱ ማለት ነው እና እናደርግላችኋለን ብለው ያንን የወሰዱትን ብር ሪሲቱ ሁሉም አለኝ እኔ በራሴ ማለት ነው። እና ይሄንን ነገር አሁን ብዙ ሰዎች እየጠየቁ ነው፣ ግን ይሰጣችኋል ነው የሚሉን። መልስ አላገኘንም እስካሁን ድረስ። ይሄንን ያው እዛ በጣም ብዙ ኮሪደር ልማት በመላው በተለይ ኦሮሚያ ክልል ሙሉ በሙሉ አስፓልት ያለ የገጠር ገጠሮችን ለራሱ አስፓልት ጠጋ አድርገው የሰሩትን በሙሉ እያፈረሰ ነው። ስለዚህ በዛ ጉዳይ ላይ ደግሞ እንግዲህ በሚመለከተው ካርታ ያለውን እንኳን የአየር ካርታ አይደለም ዲጂታል ካርታ ያለውን ሁላ እያፈረሱ ሜሪም እያለች ነው ያላቸው ሁላ እያፈረሱባቸው ነው ያሉት። አይዞሽ። አዎ ግን ትንሽ የሚያሳዝነው ገባክ፣ በስደት ሰርተን ምናምን ነገር እሱ ነው የሚያናድደው እንጂ ዋና ጤና ነው። እሱ ይሰራል እና አባቱ እግዚአብሔር ጤና ከሰጠክ። ይኸውልሽ ማሬ፣ እውነት ለመናገር እኔ ስለ መሬት ሁሉ ሲነሳ ያዞረኛል እና እኔ ራሱ ያሉን ውሳኔ ወስኜ ነበረ። እግዚአብሔር ይቅር ይበለኝና ለመሬት ብዬ እኔ መቀበሪያ እንኳን ትንሽ ናት መሬት የተወሰደ ብዬ ያው ህገወጥ ከሆነ ኦፍኮርስ ያፈርስብሻል። ካርታ ፕላን ኖረሽ አልኖረሽ እንኳን እኔ የሲስተሬ ምን የመሰለ ቤት እኔ ለእሷን ያለቀስኩትኝ ተስፍዬ ገብርኤል ምስክሬ ነው። ተሰርቶ አመት አልሞላውም፣ በቅርብ ነው የገባችበት። በአሳይክ የምር ልብክ ይሰበራል። ሰው አልበላም አልጠጣም ብሎ ቤቱ ሰርቶ ሲፈርስበት እንግዲህ መንግስት ምን ያርግ? ማድረግ ያለበትን አድርጓል። መንግስት ደግሞ አይካሰስም። ስለዚህ እግዚአብሔር ደግሞ ሀቃችንን ያውጣ። እኔም የእውነት ራሴን ላጠፋ ነበር፣ እግዚአብሔር ምስክሬ ነው ማለት ነው። እየሰራገም አድሬ እንዴት አልኩ በቃ እንዴት ያለችኝን ምፎክርባትን እንዴት ተወሰደብኝ ብዬ 220 ምናምን ካሬ ነበር። አሁን ወደ 100 ምናምን ብቻ ነው የቀረልኝ። ግን እግዚአብሔር እሱ ነው የማይወሰድብኝ። ተመስገን በይ እና ማሪ ያው ተስፍዬ አይመለከተውም። እሺ ኧረ ችግር የለውም። ቪዲዮ ክፈቺ ማሪ፣ ረጅም ሰዓት ቪዲዮ ክፈቺ እያልኩሽ ነው። ችግርሽ ኢምፖርታንት ከሆነ ቪዲዮ ክፈቺ ማሪ። ታብታባ አመሰግናለሁ ተስፍሽ። ቤታ ነው ቪዲዮ መክፈት ያ የቤቱ ህግ ነው። የመሰልሽ ድንቡሽቡሽ ልጅ ቆይ ራሴን ላጠፋ ስትይ ለዱንያ ራላ አለብሽ። አፉ በይኝ ግን ቪዲዮ መክፈት አልችልም፣ እንዲሁ ማውራት አልችልም። እናቴ ትምህርት የማውራት ራሱ አቃተኝ እኮ ነቀልከ። ፈልጊልኝ ፓስፖርት አለኝ። ያ እና ተስፍዬ እውነት እኔ ተናድጄ ራሴን ላጠፋ ነበር። ገብርኤል ምስክሬ ማርያምን። ግን ይቅር ይበለኝ ፈጣሪ፣ ይቅር ይበለኝ። አንዲት ልጅ ጽፋልኝ ነበረ ቅድም በብር መበላቱ ጉዳይ ላይ እየሰማ ከሆነ ተስፍዬ ምስኪን አሁንም ያዘው አለክ። እሺ ጽፋልኝ ነበረ በውስጥና አሁን ደግሞ አዲስ የመጣ ፋሽን አለ። ከዚህ በፊት የሆነች ልጅ እንዲህ ተበልታለች የምታስታውስ ከሆነ ተስፍዬ ቴሌግራም ላይ ምን የሚለው በጎ የሚነሳ ግሎባል ምናምን የሚል እንትን 1000 ከሰጠሽ 2000 ሰጥሻለሁ ብሎ ምስኪኗ እህቴ ኢትዮጵያ ቁጭ ብላ ገብርኤልን የተቃጠልኩትን መቃጠል እንዳትጠይቀኝ በውስጥ ጽፋልኝ አዛ ስታረገኝ እንትን አልኳትኝ። ተስፍዬ በጣም በቃ ጭንቃ በላችኝ። ከዛ ስሰማ መረጃውን ስትልክልኝ እሱ 1000 ይሰጣታል፣ እሱ 1000 ትሰጣለች፣ እሱ 2000 ያርጉ። በጣም ብልጥ ነው ገብርኤል ምስክሬ ነው። ልጁ ትልቅ የብር ሲደርስ ብር ይሰጥበት 10,000 ሲደርስ እንደዚህ አይነት ባለፈውም እኮ በጣም ብዙ ጊዜ እኔም እንትን አድርገናል። ኢቨን የባንክ ማናጀር ባንክ ሰራተኛ አይደለም፣ የባንክ ማናጀር ቃልቲ እንዳለ ነግሬያቸዋለሁ። ከዚህ በፊት በተለያየ ቤት ውስጥ
ትልልቅ የምትሏቸው አለ። አንድም ደግሞ እጅግ በጣም ትልቅ ፖዚሽን ላይ ያለ ከባለቤቱ ጋር መኪና ሊገዙ እንትን እያወሩ ባሉበት በዛም በዚህ ትርፍ አይነት ነገር አመጣ። አፕሊኬሽን ላከ። 1000 ብር አስገባና 500 ብር አስገባና ሲል 500ን 900 አደረገለት። ከዛን 1000 አለ። 1000 ሲያስገባ 2000 ብር አደረገለት። 10,000 አስገባ 17,000 18,000 አስገባለት። 100,000 አስገባ 150 160 ሺህ ብር አደረገለት። ከዛ ለማውጣት ደግሞ ዋስትና ሄደና 900 ምናምን ሺህ ብር አስገባ። 900 ምናምን ሺህ ብር ሲያስገባ ሙሉ በሙሉ በጣም ብዙዎቹ እንደዚህ። ከዛ የመጀመሪያውን አካባቢ ትንንሽ ብር ስታስገቡ ይለቅላችኋል። ይህን የሆነች ለምሳሌ 1,000 ብር ስታስገቡ ያላችሁ ብር 1,900 ብር ነው። አካውንታችሁ ላይ 1,900 ብር ሆኖ ማውጣት የምትችለው እስከ 1,500 ብር ነው ይላቸዋል። ስለዚህ 1,000 ብር ስታስገቡ 1,500 ብር ሞላችኋል በአንድ ቀን ታወጣላችሁ። ከዛን ይቀጥላል ብለ ስታስቡ 10,000 ስታስገቢ 15,000 ብር ማውጣት ትችላለን፣ ያወጣል። ከዛ ውስጥ ዋስ የሚያስሞላ ኮዶች ምናምን ነገሮች አሉ አካውንት ላይ እንደዚህ እናስገባለን ብሎ እንትን ያደርጋል። በጣም እንደዚህ ብዙዎችን እየበሏቸው ነው። ማንጋ ብዙ ጊዜ በመከር በሬዲዮም በመናገር ጥናት እንዲህ በሶሻል ሚዲያውን ለመናገር ሞክረናል እና ሌሎቻችሁም ከዚህ ተማሩ። እንደዚህ አይነት ነገሮች አሉ። ምንም አይነት ሰርታችሁ ካላገኛችሁ በስተቀር ሌላ በዚህ ትከብራላችሁ የሚላችሁ ሁሉም ሸዋሸዋ ነው እና ተጠንቀቁ። ማንም ምንም የሆነ ነገር በሆነ ነገር አጥምዶ ለመቀበል ካልሆነ በስተቀር እንዴት ሰው ሳይሰራ ዝም ብሎ ገንዘብ ለሰው ይልካል? እንደዛ ነው አለው። አሌ ሳርዬ ታውራ ብዬ ነው። ሳርዬ አሌ አውሪ ማሬ እስክትጨርስ ብዬ እኮ ተስፊ ይቅርታ፣ ከልጆች ጋር ነኝ። እንጀደለ ብጥፍ ቪዲዮ በስ ደቂቃ ቶሎ ልንገራህ እና ወደ ልጆቼ እንመለስ። ባለፈው የደወልክላት ልጅ መልሰ እንድትደውልላት ነው። እስኪ ተስፊ ይቅርታ፣ የሆነ ብር የበላሽ ሰናይት ታደሰ። እሺ አስታውሺ። የበላቸው ብር 120 ሺህ ብር ነው የኛ የጓደኛ ያን ባለፈው እህቴ ናት ነበር ያልኩህ እኔ የተበላቸው ልክ እንደ እህቴ ነው የማያት አብሮ አደግ ጓደኛዬ ናት የተበላችው ልጅ። ከዛ አሁን እሷ ብሩን ልጅቷ ራሱ ስጠይቀው ባለፈው እኮ ግን ልቦች ጋር እኔ ራሴ ዋሽታችሁ ስሜን አጠፋችሁ ብዬ መናገር እችላለሁ። ምክንያቱም እህቷ ሳትሆን እህቴ ናት ብላሻለች። እኔ ልጅቷ ቲክቶክ ስለማትጠቀም ነው እህቴ ናት ያሉ። ግን ብር መብላቷ አምናልሃለች ራሷ እህቷ ብር እንደበላች በሷ አካውንት እንደገባ የብዙ ሰው ብር እንደሆነ አምናልሃለች። የኛ ብቻ አይደለም ወደ 6 ሪካርድ አለባት። አሁን እዚህ ቤተክርስቲያን ብዙ ልጆች አሉ። ደላላ ነች። ልጆች አመጣለሁ ብላ ነበር የምትቀበል። እዚህ ዱባይ ብዙ ልጆች ልታቋት ትችላላችሁ። መታሰቢያ ታደሰ የምትባል እዚህ ቀሲስ ደረጃ ጋር 6 ልጆች አሉ። ስሟን አስመዝግቦ ቁጭ ብሎ እየጠበቋት ያለ ጸበል ብላ ሄዳ እስካሁን አልተመለሰችም። ስትጠየቅ እሷ ሲስተር ትምጣ ትላለች። እህቷ እስካሁን አልመጣችም። እና ባለፈው አንተ ስትደውልላት እንትን እላለሁ ብላ ነበረ። ስትስጣቸው ጠይቃታለሁ ብላ ነበረ። ከረመዳ ማነው ስምሽ አንቺ? አለም እኮ ምንድን ነው መሰለሽ፣ አሁንም የእኛን ክፍተት ብዬ ከማስበው ከተወቀስንበት ውስጥ አንዱ ጉዳዮችን በሰዎች መምጣታቸው ልክ አይደለም የሚል እንደ እንትንም ተነስቶልናል። ማንም ሰው የሚያውቀውን ታሪክ የሰማውን ከሌ ምናምን ነገር አሁን ባለፈው ዲጄሊ ከሆነው በላች ተብሎ ቪዲዮ ተሰርቷል በማህበራዊ ሚዲያ በሁሉም ዩቲዩብም ፌስቡክም ሰርተዋል። ያንን በዚህ የሰማውም ሁሉ እያመጣ ጉዳዩን እንትን እያደረገ ስለሆነ ይህ ልክ አይደለም የሚል ነገር ይሄ ትክክል ስለሆነ እኔም ስላወራዋት ነው። ተስሺ እኔም አውርቻታለሁ።
ያው ሰናይት ታደሰ ነች አይደል? የተበላቸው የበላችው እህቷ መታሰቢያ ታደሰ ናት። አካውንቷ ላይ የገባ ሰናይት ታደሰ ናት። አካውንቷ ላይ የገባ የላከችላት አስናቀች ዲዳ ናት። እሷ ትምጻ አስናቀች ዲዳ። ባለፈው ስለደወልክላት ተስፍሼ ፕሊዝ ማርያምን ቲክቶክ የላትም ትክፈታ። ምን ችግር አለው? 1000 እኮ በአንዴው እንትን መምላት የሚችልበት ሁኔታ ይፈጠራል። ክፈች በያት። ከዛ መታ እንትን ትበል። የሰጠችበትን ሁኔታ ሰምቼ አስታወስኩት። ወደ አምቦ መስመር ያለ ጸበል ሂዳ ምናምን ነገር አለ ያልሽ? አዎ እሷ ልጅ ናት። በቃ ስለዚህ እሷ ራሷ ትምጣ። ኧረ ተስፍሽ ጌታ እንደዛ ይሁንና ሲሆንም ፌርም እኔም ብዙ ሰው የሚሰማን እንዳለ ማወቅ አለባቸው። አውቃለሁ፣ ግን እኮ ትክክለኛ ነገር ስለሆነ ነው። አሁን አንቺ ምን ብዬ ነው አሁን እንትን የምለው ገብቶሻል? ከዛችኛዋ ጋር ሊጨርሱ ስለሚችሉ አይጨርሱም። ለምንን አቅቶናል። ማርያምን እኔ ለምናት አለው ጓደኞች እህታችን ያለመናት ሰው የለም። እህቷንም እሷንም እምቢ ብላን ነው። ከአቅማችን በላይ ስለሆነች ነው ወደ ሚዲያ ያመጣሁት እንጂ እኔ ወደ ሚዲያ ራሱ እንድመጣ አልፈለኩም ነበረ። ለምን ይሄ በቃ የሆነ አለ አይደል የምትሸፍነ የምታሳልፈው እንደዛ ማሳለፍ ሞክረናል፣ ግን እምቢ አለች። ከአቅማችን በላይ ስለሆነች ነው እኔ ወደዚህ ያመጣሁት። ልጅቷ ወይንም በአንቺ አካውንት ትግባ ነው ባለቤቷ ነው እያልኩሽ ያለሁት አለ። ባለቤቷ ትምጣና ከባለቤቷ ላይ ያለውን እንትን እነስማ። ከዛ ልጅቷንም እኔ አሁን ምን ይኸውልሽ ግለሰብ አለ። እሺ የፋሲካ ቀን እንትን ትላለህ፣ ላይፍ ትገባለህ። በዓል ስለሆነ ያን ቀን ነው የምትወጣ እረፍት። እሷ ኮንትራት ነች መውጣት አትችልም። ያን ቀን ግን እኔ እሷ ጋር ሊሄድ ክፈችላት አንቺ አካውንት ቲክቶክ አካውንት። ከዛ የቅልቦች ጋር ሄደሽ እንደዚህ በያቸው። ከዛ ከፈለግሽ አንቺ ጋር መቼ ነው በዓሉ? የነገ 15 የበዓል ቀን ለክፈት የምትከፍት ከሆነ ብዬ ነው ድንገት። እሺ ከከፈት በቃ ራሴ ወደ እሱ ያደርጋል ሊሄድና በእኔው እንድታናግር። መልካም ግን ከቻለ ትክፈት። እስከዛ ድረስ 1000 ይሞላላት። አጥፍታ ነው ስለማትፈልግ ነው እንጂ እኮ አለመክፈት አለማወቅ አይደለም፣ መተው ነዋ። እኔ ባለቤቷ ሳትጨነቅ የዚህን ያህል እንትን ሳይል አንቺ የዚህ እንትን ማለት ሽሙ ተስፊ አንዳንዴ የማስቸግር ሰው ሲሆን ትቸገራለህ። አይ ታጠፋች የዛ ያህል አስቢላት እና እሷ ራሷ ትምጣ። እሺ በቃ ችግር የለውም። ምን ያጠገቧ ሄድና በእኔው ትገባለች አንድ ቀን በቃ አይቼ። እሺ ጤና ይስጥልኝ ወንድም ተስፍሽ፣ እንዴት ነህ? ሰላም ነው ወይ? ቪዲዮ አብራ እያለች እየተባልክ ነው። በፈጣሪ ኢንቦክስ መልስልኝ። በህግ ጉዳይ እርዳታ ፈልጌ ነው። አልተያየን እያለ እዚህ ውስጥ ማየት የሚፈልጉም ማለት ህይወት ወለተ ሰንበት ክፈት ያችን ቪዲዮ የሁለቱም ስልክ ተደወል። ህይወት ሰላም ነው ተስፍሽ? አለን ደህና። ራሱ አንተ ቪዲዮ ክፈት። ያው የምንተዋወቅ ይሰማል። ተስፍሽ ጠፍተሃል። እንዴት ነው? የኔ ነው ጋይስ። አይሰማም? ቪዲዮ ክፈት። እሺ ስራው የኔ ነው የእሱ ነው። የእሱ ከሆነ እሺ ያንቺ ነው ህይወት። እኔ እሺ ግን የሀገር ውስጥ ጉዳይ ሳይሆን እዚህ ዱባይ ያለው ነው እና ልትረዳ ትችላለህ? ምንድን ነው
እኮ መጀመሪያ ለማውራትን ቪዲዮ አዩ ምናልባት የማይቻል ከሆነ ብዬ ነው። እሺ እዚህ ሞር እኛ ትኩረት አድርገን የምንሰራ ሀገር ውስጥ ባለ ጉዳይ ነው። አዎ ለዛ ነው ብቻ ወይ ሰው ዋሲሁም ፖዝ ያደረገን ያንተ ስልክ ተደውሎብህ ነው ምንድን ነው? ኧረ አልተደወለም። እናታ ቪዲዮ አብራስት አብረች ያለው አትታየኝም። ይታያቸዋል ጋይስ? ይታያቸዋል? ኖ አይታይም። አልበራም፣ አይታይም። እንዴት ነው ዋስ? ቆይ እንደገና አልሐምዱሊላህ። ሰላም ተስፍሽዬ፣ እንዴት ነሽ? መልሽ ልሳብ። ደህና ነህ? ደህና ነኝ። ቪዲዮ አብሪ። ቪዲዮ አሁን ስራ ላይ ነኝ ተስፍሽዬ፣ ግን በውስጥ ጽፌልህ ነበርና አልመለስክልኝም። ባላ ፈልጌ ነው ባላ። እሺ ስልኬን ማስቀምጬልሃለሁ ተስፍሽዬ። ይህንንም ለማውራት እሺ አይቼ መልስልሻለሁ። በጣም ነው የማመሰግነው ተስፍሽዬ።